ሁለት ሳምንታትን አልፎና ተሻግሮ ወደ ሶስተኛው ሳምንት እየገባ የሚገኘው የመካከለኛው ምስራቅ ትኩሳትና ግለት ዛሬም አዳዲስ ነገሮችን እያስመለከተን ይገኛል። ምዕራባውያኑ ሀገራት እርስ በርስ በነገሮች መካረር ውስጥ ተጠምደው እየታዩ ይገኛሉ። የፕሬዝዳንት ዶናልድ ትራምፕ አስተዳደር እየሰነዘረ ያለው ማስጠንቀቂያና ዛቻ ሰሚ ጆሮ ያገኘ አይመስልም። በተለይም ደግሞ የኔቶ አባል ሀገራት ወደዚህ መካከለኛው ምስራቅ ጦርነት ጦራቸውን እንዲያሰማሩና እንዲልኩ የቀረበውን ጥሪና ጥያቄ ተከትሎ መልስ ሰጥቶበታል። በትላንትናው ዕለት በብራሰልስ የተካሄደው የ27 አውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ዶናልድ ትራምፕ የተሰጠ ማስጠንቀቂያና ምላሽ ተደርጎ እየተቆጠረ ይገኛል። ይህም በተመለከተ ዝርዝር ጉዳይ ይዘናል። የተባበሩት አረብ ኤሚሬቶች ዋና ከተማ በሆነችው አቡዳቢ በአየር ላይ በተመታ ባላስቲክ ሚሳኤል ምክንያት የሰው ህይወት ማለፉ እየተነገረ ይገኛል። ይህም ጉዳይ እጅግ አስደንጋጭ ሆኗል ተብሏል። በዝርዝር እንቃኘዋለን። ጀርመን የሆርሙዝ ደህንነት ለማስጠበቅ የኔቶ ሚና አይታየኝም ስትል የተናገረችው ንግግርና እንዲሁም በሆርሙዝ ነዳጅ ዘይት ጭነት መቋረጥ ምክንያት ሩሲያ ከፍተኛ የተባለ ትርፍ እያገኘች ትገኛለች ስለመባሉ የምናነሳና የምንቃኝ ይሆናል። ይህ እንዲህ እንዳለ ደግሞ ትራምፕ ኢራን የተነሳ ከቻይናው መሪ ሺጂፒንግ ጋር ለሚያደርጉት ስብሰባ እንዲዘገይ ምክንያት ሆኗል ሲሉ ምንጮች ገልጸዋል። ከኢራን የተወነጨፈ ሌላ ባላስቲክ ሚሳኤል በእስራኤል የመከላከያ ሰራዊት እንደመታ ታውቋል። በሚቀጥሉት ጥቂት ደቂቃዎች ውስጥም መካከለኛው ምስራቅ ላይ የአደጋ ጊዜ የጥቃት ማስጠንቀቂያ ደወሎች እንደሚሰሙ እየተጠበቀ ይገኛል። ሰላም ጤና ፍቅር በያላችሁበት ይሁን የዘወትር አክብሮታዊ ግብዣችን ነው። ለቻናላችን አዲስ ከሆኑ ሰብስክራይብ ያድርጉ። ይህ ኢትዮ ግሎባል 360 ነው። የተሰሙ አዳዲስ ወቅታዊ መረጃዎችን በስፋት የቃኘን እንዘልቃለን። እስከ ፍጻሜው መልካም ቆይታ። ከኢራን የተወነጨፈ ባላስቲክ ሚሳኤል የእስራኤል መከላከያ ሰራዊት አማካይነት መመታቱ ታውቋል። በሚቀጥሉት ጊዜያትም እጅግ አደገኛ የተባለ የሳይረን ድምፅ እንደሚሰማ የተጠበቀ ይገኛል። ይህም በቀጠናው የነገሰውን ውጥረት ይበልጥ ያጠናክራል ተብሏል። በተለይም ደግሞ ይህ አዲሱ የሚሳኤል ጥቃት ተሰነዝረው የአሜሪካው ፕሬዝዳንት ትራምፕ ዋሽንግተን እስካሁን በኢራን ውስጥ ከ7000 በላይ ኢላማዎችን መምታቷን ከገለጹ ማግስት ነው። ታዲያ ጦርነቱ ወደ ሶስተኛ ሳምንት የተሸጋገረ ባለበት በዚህ ጊዜ ኢራን በወሰደችው የአጸፋ እርምጃ ምክንያት የሆርሙዝ የባህር ወሽመጥ በድሮኖችና በሚሳኤሎች ብሎም በፈንጆች አማካይነት በተግባር በመዝጋቷ የዓለም ነዳጅ ገበያ ላይ ከፍተኛ የተባለ መናወጥ ተፈጥሯል። እስካሁን ባለው መረጃ መሰረት የአሜሪካና የእስራኤል ጥቃቶች በኢራን ከፍተኛ አመራሮች ላይ ሞትና ጉዳት ያደረሱ ቢሆንም ቴህራን ወደ እስራኤል የምታደርገውን የሚሳኤል ውርጅብኝ አላቆመችም። የዛሬው የሚሳኤል ማስጠንቀቂያ መካከለኛው እስራኤል በሚገኙ ከተሞችና እንዲሁም የስራ ቦታዎች ላይ የሚኖረው የዕለት ተዕለት እንቅስቃሴን ይበልጥ ሊያውክ ይችላል ሲሉም ስጋታቸውን የሚገልጹና ሐሳባቸውን የሚሰነዝሩ እንዲበራከቱ ምክንያት ሆኗል። በሌላ በኩል ደግሞ በሆርሙዝ ነዳጅ ዘይት ጭነት መቋረጥ ሳቢያ ሩሲያ ከፍተኛ የተባለ ጥቅም እያገኘች ትገኛለች ተብሏል። በክሊፐር ከፍተኛ የድፍድፍ ዘይት ተንታኙ ሜቭሹ ለአልጀዚራ ሲናገሩ ሩሲያ በሆርሙዝ የባህር ዳርቻ በኩል ነዳጅና የጋዝ መላኪያ መስመር መቋረጡ ግልጽ ተጠቃሚ ካደረጓት ሀገራት መካከል አንዷ ነች ብሏል። በአሁኑ ጊዜ የሩሲያ ነዳጅ ዘይት በህንድ ገዢዎች የተሸመተ ይገኛል። ባለፈው ሳምንት ሩሲያ በገበያው ላይ በጣም ጥሩ አቀባበል ስለሚደረግላት 30 ሚሊዮን በርሜል ዘይት ለማቅረብ ትችላለች ሲሉም ተደምጦ ነበረ። ሹ አክለው የብራዚልና የካናዳ ዘይት አምራች ዋጋ ጭማሪ አሳይተዋል። የኤዥያ ገዢዎች እስካሁን እነዚህን በርሜሎች ለመውሰድ ይፈልጋሉ። ነገር ግን ችግሩ አሁን ቢገዙ ነዳጅ ዘይቱ ከ2 ወር በኋላ የሚደርስ አለመሆኑ አሳሳቢ አድርገዋል። ታዲያ በዚህ ሁሉ ሂደት ውስጥ የሆርሙዝ የባህር ወሽመጥ ለመዘጋቱ ዋነኛዋ ምክንያት ኢራን ናት። በተለይም ደግሞ ኢራን የደረሰባትን ጥቃት ለመከላከል ከዚህም ባሻገር የቂም በቀል መወጫ አድርገዋለች። ሆርሙዝ ባህር ዳርቻ መዘጋቱ ከኢራን አጸፋ ምላሽ መካከል አንዱ ከመሆን ባለፈም በመላው ዓለም እየተናወጠ የሚገኘው የኢኮኖሚያዊ ቀውስ ውስጥ ከፍተኛ ሚና ይጫወታል። መርከቦችና ዘይት ጫኝ በዚህ መተላለፊያ ውስጥ እንዳያልፉ እንደማይፈቀድላቸው በተለይም በካርግ ደሴት ላይ ከደረሰው ጥቃት በኋላ ስልታዊ ጠቀሜታ ያለው እርምጃ እየጨመረ ይገኛል። ይህ እንዲህ እንዳለ ደግሞ የሆርሙዝ ሰርጥ በኢራን አማካኝነት መጠርቀሙን ተከትሎ በዋነኛነት የአሜሪካው ፕሬዝዳንት ትራምፕ የኔቶ አባል ሀገራት ጦራቸውን እንዲያዋጡና ወደ ስፍራው እንዲያንቀሳቅሱ የሚጠይቅ ጥሪ ማሰማታቸውን ማስተላለፋቸውን ተከትሎ በዚህ ጉዳይ ላይ በርካቶች ምላሽ እየሰጡበት ይገኛሉ። ምላሽ ከሰጡበት መካከል ደግሞ ጀርመን ቀዳሚዋ ሆና ተቀምጣለች። የጀርመን የውጭ ጉዳይ ሚኒስትር የሆርሙዝ የባህር ደህንነትን ማስጠበቅ የሰሜን አትላንቲክ ጦር ቃል ኪዳን ሚና አይታይኝም ሲሉ ተናግሯል። የውጭ ጉዳይ ሚኒስትሩ ዮሐንስ ዋልዴፖል ጀርመን በኢራን የሆርሙዝ ባህር ዳርቻ ላይ ያለውን እገዳ ለመቅረፍ ለኔቶ መከላከያ ጥምረት ያለው ሚና ጠቀሜታ አይታይኝም ብለዋል። የዩናይትድ ስቴትስ ፕሬዝዳንት ትራምፕ የኔቶ አባላቱ ዋሽንግተንን ለመርዳት ካልቻሉ በጣም መጥፎ የወደፊት ዕጣ ፈንታ
ይገምጥማቸዋል ሲሉ አስጠንቀው ነበር። በዚህ ምክንያት በአውሮፓ አጋሮች ላይ ጫናው ከፍ ብሏል። ግዙፍ መርከቦችን ከኢራን ጥቃት ለመጠበቅና ለመከላከል የሀገራት ጥምረት ለመፍጠር የአሜሪካ መንግስት ከ7 ሀገራት ጋር እየተነጋገረ መሆኑን የጠቀሱት ትራምፕ ከነዚህ መካከል ቻይና ትገኝበታለች። ትራምፕ የሌሎች ሀገራትን ስም ባይጠቅሱም የኔቶ አባል ሀገራት ግዛታቸውን ይከላከላሉ ብለው እንደሚያምኑና አሁን በሆርሙዝ ወሽመጥ የተከሰተ ሁኔታ እንደ ግዛታቸው መመልከት ያለባቸው ሀገራቱ ነዳጅ የሚያገኙበት አካባቢ በመሆኑ እንደሆነ አብራርተዋል። ፕሬዚዳንቱ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ላይ ደግሞ ወሳኙን የሆርሙዝ ወሽመጥ ለመጠበቅ አጋሮቻቸው ድጋፍ የማያደርጉ ከሆነ ኔቶ ወደፊት ዕጣ ፈንታ በጣም መጥፎ ይሆናል ሲሉ መናገራቸውና መግለጻቸው ይታወሳል። በሌላ በኩል ደግሞ ይሁኑ ማስጠንቀቂያና ዛቻ ተከትሎ በብራሰልስ የተሰባሰቡት የአውሮፓ ህብረት አባል ሀገራትም ጉዳዩን ማንሳታቸው የተነገረና የተገለጸ ይገኛል። በትላንትናው ዕለት አመሻሹን በብራሰልስ የተሰባሰቡት 27 የሚሆኑት የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ለትራምፕ ያስተላልፉት መልእክት እጅግ ግልጽ ነው። የሆርሙዝ የባህር ወሽመጥ ደህንነት ለማስጠበቅ አንረዳም የሚል መልእክትን ያዘለ ስለመሆኑ ተገልጿል። ሳይውል ሳያድር መልስ የተሰጠበት የዶናልድ ትራምፕ ጥያቄ ምን አይነት ቀጣይ ፖለቲካዊ አሰላለፍን ይቀይራል የሚለው ተጠባቂ ሆኗል። አሜሪካን እስራኤል በኢራን ላይ የከፈቱትን የአየር ጥቃት ተከትሎ ቴህራን ወሽመጡን መዝጋቷ ነዳጅ ዋጋ ቢያንርም አውሮፓ ግን ይህ የእኛ ጦርነት አይደለም ሲሉ ገሸሽ ብለዋል። ዋሽንግተን እየሸሹ ይገኛሉ። በአውሮፓ ህብረት ዝግ ስብሰባ ላይ የህብረቱን የባህር ኃይል ተልዕኮ በማስፋት የአውሮፓ የጦር መርከቦችን ወደ ስትራቴጂካዊ ሆርሙዝ ወሽመጥ የመላክ ሀሳብ ቀርቦ ነበር። ሆኖም የህብረቱ ከፍተኛ ዲፕሎማት ካጃ ካላስ ከስብሰባ በኋላ እንዳረጋገጡት ከሆነ አውሮፓ ማለቂያ በሌላው ጦርነት ውስጥ የመግባት ምንም አይነት ፍላጎት የላትም ብለዋል። ከዚህም ባሻገር የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞች በቀጥታ አደጋ ላይ ወድቀዋል ያሉት ዲፕሎማቷ የትኛውም አባል ሀገር የጦር መርከቦችን ልኮ በጦርነቱ ውስጥ በንቃት የመሳተፍ ፍላጎት እንዳላሳየ አብራርተዋል። አውሮፓውያኑ ችግሩን አሜሪካ ራሷ ልትፈታ የማይገባ እንደሆነም አያይዘው አንስተዋል። ትራምፕ የአውሮፓ ሀገራት ለጥሪያቸው አዎንታዊ ምላሽ ካልሰጡ የኔቶ ህልውና አደጋ ላይ ሊወድቅ እንደሚችል መግለጽና ማስጠንቀቃቸው ይታወሳል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እንደሚረዷቸውም እምነት እንዳላቸው ገልጸው ነበር። ትራምፕ ለኔቶ ጥሪውን ባቀረቡበት ወቅት ብሪታንያ ጠቅላይ ሚኒስትር ሰር ኪር ስታርመር በበኩላቸው ወደ ሰፋ ጦርነት እንደማይገቡ መግለጻቸው እንዳላስደሰታቸውና እንዳስገረማቸው መናገራቸውን ዘገባዎች ያስታውሱናል። የትራምፕ አስተዳደር በዓለም ዙሪያ የሚገኙ የአሜሪካ ዲፕሎማቶች አጋር ሀገራት ኢራንን እስላማዊ አብዮታዊ ዘብ እንዲሁም በሊባኖስ የሚንቀሳቀሰውን ሄዝቦላ በአሸባሪነት እንዲፈርጁ ደግሞ ጥሪ ማቅረባቸው የተነገረ ይገኛል። ከዚህ ጋር በተገናኘ ይህኑ ተፈጻሚ ለማድረግ ከፍተኛ እንቅስቃሴ ውስጥ ገብተዋል። አስተዳደራቸው ለዚህ ጥብቅ መመሪያ በዋነኛነት መነሻ አድርጎታል ተብለው ከተነሱ ጉዳዮች መካከል ለቀጠናዊ ውጥረት መባባስ እነዚህ ሁለቱ አካላት ያላቸው ሚና ከፍተኛ ነው የሚል ሆኗል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ፊርማ ያረፈበትና በትላንትናው ዕለት እንደተጻፈ የተነገረለት በዓለም አቀፍ ዙሪያ ለሚገኙ የአሜሪካ ዲፕሎማትና ቆንጽላ ጽሕፈት ቤቶች የተላከው ይህ የውስጥ መመሪያ ዲፕሎማቶቹ መልእክቱን በከፍተኛና ተገቢ በሆነ ደረጃ ላሉ አዋቻዎቻቸው እስከ ማርች 20 ድረስ እንዲያደርሱ ያዛል። በተጨማሪም እነዚህ ቡድኖች በጥቁር መዝገብ ውስጥ ለማስገባት የሚደረገው ጥረት ከእስራኤል አቻዎቻቸው ጋር በተቀናጀ መልኩ መከናወን እንዳለበት መመሪያ ሰጥቷል የተባለው ይህ የአሜሪካ መንግስት ጥረት የመጣው አስተዳደሩ ከ2 ሳምንታት በፊት የጀመረውን የአሜሪካና እስራኤል የአየር ላይ ጦርነት አስቀድሞ ላልተነገራቸውና አሁን ላይ ድጋፍ ለመስጠት ያንገራገሩ ላሉ ሀገራት ለማስተባበር ተሞክሮ የታሰበ ስለመሆኑ እየተነገረ ይገኛል። የእስላማዊ አብዮት ዘብ የኢራን የሺያ ሃይማኖት አባቶች አስተዳደር ለመጠበቅ የተቋቋመና አብዛኛው ሀገሪቱን ኢኮኖሚ የሚቆጣጠር ቁንጮ ወታደራዊ ኃይል ሲሆን ልክ እንደ ሄዝቦላ ሁሉ በአሜሪካና በሌሎችም ጥቂት ሀገራት ቀድሞውኑ በአሸባሪነት የተፈረጀ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ጉዳዩን አስመልክቶ ሲናገሩ ፕሬዚዳንት ትራምፕ መካከለኛው ምስራቅ ሰላምን በማረጋገጥ ላይ ትኩረት አድርገዋል። እነዚህ በኢራን የሚደገፉ ቡድኖች ግን መንግስታትን በማተራመስ የቀጠናው ሰላምን እያደፈረሱ ይገኛሉ ሲሉም ተደምጠዋል። በሌላኛው መረጃችን ደግሞ ከምናነሳቸው አበይት አሁናዊ ዓለም አቀፍ ጉዳዮች መካከል የተባበሩት አረብ ኤሚሬትስ ዋና ከተማ በሆነችው አቡ ዳቢ በአየር ላይ በተመታ የባላስቲክ ሚሳኤል ስብርባሪ ምክንያት የሰው ሕይወት አልፏል ስለመባሉ እናነሳለን። በተለይም ይህ ስብርባሪ የአንድ ፓኪስታናዊ ዜጋ ሕይወት ቀጥፏል ሲል የአገሪቱ መንግስት ባለስልጣናትን ዋቢ ያደረገ ዘገባ በዛሬው ዕለት ማለዳ ወጥቷል። ይህ አደጋ በቀጠናው እያየለ የመጣውን የጸጥታ ስጋት ይበልጥ አንሮታል። ባለስልጣኑ ማህበራዊ ትስስር ገጻቸው ባወጡት አጭር መግለጫ እንዳብራሩት ከሆነ
ይህ አሳዛኝ ክስተት የተመዘገበው ሌሊት ላይ ወደ ከተማዋ የተተኮሰውን ባላስቲክ የሀገሪቱ የጸረ አየር መከላከያ ስርዓት አየር ላይ መጥቶ ባከሸፈበት ወቅት ነው። ታዲያ ሚሳኤሉ በአየር ላይ ከተመታ በኋላ የተፈጠረው የብረት ስብርባሪ መሬት ላይ በማረፉ ምክንያት ለዚህ ንጹህ የውጭ ሀገር ዜጋ ሕይወት እንዲጠፋ ቀጥተኛ ምክንያት ሆኗል ሲሉ በኤክስ ትስስር ገጻቸው መናገራቸውን ዘገባዎች አመላካችና ጠቋሚ ሆነው እናገኛለን። ታዲያ ይህ ጥቃት የተባበሩት አረብ ኤሚሬትስ የአየር ክልሏን ደህንነት ለማስጠበቅ በከፍተኛ ጥንቃቄ እርምጃዎችን እየወሰደች ባለችበትና ዓለም አቀፍ በረራዎች አቅጣጫቸውን እንዲቀይሩ በተገደዱበት አሳሳቢ ወቅት የተከሰተ መሆኑ የችግሩን አደገኛነት ያሳያል ሲሉ ሁኔታውን የገለጹ እንዲበራከቱ ምክንያት ሆኗል። በበስተመጨረሻ መረጃችን ትራምፕ በኢራን ጦርነት የተነሳ ከቻይናው መሪ ሺጂፒንግ ጋር የሚያደርጉት ስብሰባ ሊያዘገዩ እንደሚችሉ ስለመሰማቱ እናነሳለን። የአሜሪካው ፕሬዝዳንት ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ በዚህ ወር መጨረሻ ከቻይናው አቻቸው ሺጂፒንግ ጋር ይመካከሩ እንደነበር ተገልጾ ነበር። በተለይም ደግሞ ይህ ምክክር አሁን ላይ ግን በታቀደው ጊዜ ሊሆን የሚችልበት እድል ጠባብ ነው ተብሏል። ቤጂንግ 90% የሚሆነውን ነዳጅ ዘይት ከክልሉ ስለምታገኝ የሆርሙዝ ባህር እንደገና ለመክፈት መርዳት አለባት ብለው እንደሚያስቡ ትራምፕ ተናግረው ነበር። የአሜሪካና የቻይና ባለስልጣናት በፓሪስ ተገናኝተው ከመከሩ በኋላ ትራምፕ ወደ ቻይና ጉብኝት ሲያደርጉ ከ2017 በኋላ የአሜሪካ ፕሬዝዳንት የመጀመሪያ ጉብኝት ይሆናል ተብሎ ተጠብቋል። የዚያ ጉብኝት አጠቃላይ ነጥብ የሁለቱን ሀያላን ሀገራት ግንኙነት ማረጋጋት፣ ረዥም አለመግባባቶችን ከቁጥጥር ውጪ እንዳይሆኑ መከላከል ነው። እናም ይህ ጉብኝት ከተሰረዘ ለሁለቱ ሀያላን ሀገራት ኢኮኖሚያዊ ጉዞ ውድቀት ይሆናል። ምክንያቱም በጠረጴዛ ላይ ስለ ንግድ ስምምነቶችና ብሎም የአሜሪካ ቴክኖሎጂ ወደ ቻይና ስለመላክ ከዚህም ባሻገር የቻይና ብርቅዬ ማዕድናትን ወደ አሜሪካ ስለማምላክ ውይይቶችም ይደረጋሉ ተብሎ ይጠበቃል። ለእነዚህ ሁለቱ ሀገራትና መካከለኛ ለሚንቀሳቀሱ ውይይት ኩባንያዎችም ወሳኝ ነው ተብሎ እየተነገረና እየተጠበቀ ይገኛል ሲሉ ዘገባዎች አመላክተዋል። በሌላ መረጃ ደግሞ በመካከለኛው ምስራቅ የተከሰተው ይህ የጦርነት ማዕበል አዲስ ነገር እየፈጠረ ይገኛል። በተለይም በነዳጅና በጋዝ ስርጭት መቋረጥ ከፍተኛ ኪሳራ የሚያጋጥማቸው ሁሉም የእስያ ሀገራት ሲሆኑ በተለይም መካከለኛው ምስራቅ ሀገራት ምርት ላይ ጥገኛ የሆኑ ሀገራት ይበልጥ ተጎጂ ናቸው ሲል በክሊፐር ከፍተኛ ድፍድፍ ዘይት ተንታኙ ሙሺዩ መናገራቸውን የአልጀዚራ ዘገባ አመላካች ነው አግኝተናል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝናቸው አበይት ዓለም አቀፍ ጉዳዮች በተለይም መካከለኛው ምስራቅን ተንተርሰን የቃኘናቸው ሰሞንኛ ትኩሳቶች ከማለዳ ጀምሮ እስከ አመሻሽ የነበሩት እነዚህን ይመስላሉ። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጋብዛለን። ቪዲዮ ከተመቾት ላይክ ያርጉ፣ እንዲሁም ሼር በማድረግ ሌሎች ያካፍሉ ያጋሩ እያለን የዛሬን በዚህ ስንቋጭ በሌላ መረጃ ተመልሰን እንደምንገናኝ በመግለጽ ነው። መልካም ጊዜ